ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? ግንቦት ማቆሚያ የሌለው አዘቅት ውስጥ የገባችሁ መስሏችሁ ያውቃል? እኔ በቅርቡ እንዲህ አይነት ጨለማ ወቅት አልፌያለሁ። ዛሬ ግን ይህን ቪዲዮ የምቀርጽላችሁ ስለ ውድቀቴ ለማውራት ሳይሆን ከዚህ ጨለማ ወጥቼ ዳግም መነሳት የቻልኩባቸውን 7 ሚስጥራዊ እርምጃዎች ለእናንተ ለማካፈል ነው። ይህ ቪዲዮ ለእኔ ሰርቶልኛል። እናንተም በሕይወታችሁ በአግባቡ ተግባራዊ ካደረጋችሁት ማንኛውንም አይነት ውድቀት ድል እንደምታደርጉ እርግጠኛ ነኝ። ሰላም ጤና ይስጥልኝ። መምህር ገረሙ ታደሰ እባላለሁ። የስነ ልቦናና አሰልጣኝ መምህር ሲሆን ለ7 ዓመታት ያክል ከምወደው የመምህርነት ሙያ ርቄ ነበር። በእነዚህ ዓመታት ውስጥ በቪክቶር ፍራንክሊን ቋንቋ ያለመርካት ስሜት ወይም የውስጥ ባዶነት በእንግሊዝኛው ኤግዚስቴንሻል ቫኪዩዝም አድሮብኝ ነበር። ነገር ግን ያ ባዶነት ዛሬ ለመነግራቸው 7 ድንቅ እርምጃዎች መነሻ ሆነዋል። በሕይወታችሁ ሁሉ ነገር ሞልቶላችሁ ግን በውስጣችሁ ባዶ ሆኖ ያውቃል? በሚገባ ምግብ የማይጣፍጥ፣ የምተኙት አልጋ የማይመች የሚሆንበት ያ የውስጥ ባዶነት እኔ ለ7 ዓመታት በዚህ ውስጥ አልፌያለሁ። በቪክቶር ፍራንክሊን ቋንቋ ያለመርካት ስሜት ወይም ኤግዚስቴንሻል ቫኪዩዝም ይባላል። እኔ በምወደው የመምህርነት ሙያዬ ተለይቼ በነበርኩባቸው በእነዚህ 7 ዓመታት ይህ የባዶነት ስሜት ሊያሸንፈኝ ጥቂት ቀርቶት ነበር። ነገር ግን በቪክቶር ፍራንክሊን መጽሐፍ ላይ እንደሚነገረው ሕይወት ትርጉም የምታጣው በችግር ምክንያት ሳይሆን ለችግሩ በምንሰጠው ትኩረት ነው ከሚለው ትምህርት በመውሰድ እኔ በእነዚህ ባቸው ዓመታት ምናልባት ወደ ሙያዬ ያልተመለስኩበትና የወጣሁበት ምን ይሆን በማለት በእጅጉ እንዳይና እንዳስታውል ወይም ደግሞ ትርጉም እንድሰጥ አግዞኛል። ያንን የ7 ዓመት የውስጥ ትግል ወይም ደግሞ ስትራግል እንዴት ሰብሬ እንደወጣሁና ዳግም እንዴት ልነሳ እንደቻልኩኝ እና የረዱኝን 7 እርምጃዎችን አጋራቸዋለሁ። በቅድሚያ እንደዚህ 7 እርምጃዎች ምን እንደሆኑ፣ ከየት እንደተማርኳቸው፣ እንዴት እንደወሰድኳቸው እነግራቸዋለሁ። የመጀመሪያው እርምጃ እውነታን መቀበል ነው ወይም ራዲካል አክሴፕታንስ ወይም እውነታውን በእውል መቀበል። የመጀመሪያው እርምጃ የሆነኝ እውነታውን አለመካድ ወይም እውነታውን መቀበል ነበር። ለምን በእኔ ላይ ሆነ ብሎ ከማማረር ይልቅ አዎ ተከስቷል ብዬ በጸጋ መቀበል ለውጥ መሰረት ሆኖኛል። እኔም መጀመሪያ ላይ ለምን እኔ የሚል ድንጋጤ ስሜት ገጥሞኝ ነበር። ነገር ግን በተለያዩ አጋጣሚዎች የሚያውቁ ሰዎችና በተለይ ተማሪዎች አስተያየታቸው መምህር የት ጠፋህ? ለመሆኑ ወደ የትኛው ስራ ገባህ? በሰላም ነው ከመምህርነት የወጣኸው? የሚሉ ጥያቄዎችና አስተያየቶች፣ ኮመንቶች መጥፋቴንና ለውጥ እንደሚያስፈልገኝ በሐቀኝነት የተቀበልኩበት ቅጽበት ለዛሬው ማንነቴ መነሻ ሆኖኛል። ውድ ተመልካች አድማጮች፣ እውነታን መቀበልና እንቅፋቱን ወደ መንገድ መቀየር በፍልስፍናው ስቶይሲዝም በሚባለው ፍልስፍና ሰዎች ብዙዎቻችን ችግር ሲገጥመን የምናጠፈው ጊዜ ለምን በእኔ ላይ ደረሰ ብለን በማማረር ወይም ደግሞ በማመካኘት ላይ ይሆናል። ፍራንክሊን እንደሚለው ግን ሁኔታውን መቀየር ካልቻልክ ራስን መቀየር አለብን ይላል። እኔም የ7 ዓመቱን መራቅ እንደ እስራት ሳይሆን ለቀጣይ ትልቅ ምዕራፍ እንደ መዘጋጃ ትምህርት ቤት ተመለከትኩት። ያለመርካት ስሜት አዲስ ጥሪ እያቀረበልኝ እንደሆንኩ ተረዳሁ። እንግዲህ ማርክስ ኦሬወልስ እንዳለው ዘ ኦብስታክል ኢዝ ዘ ዌይ ላወቀበት ሰው እንቅፋት በራሱ ስልት ነው። ለእኔ እንደ የህይወት ቦታ ሙከራ ነው። የከፍተኛ ትምህርት ተቋም የአሰራርና የስራ ባህል እንዴት ለትምህርት እንደሚዘጋጁ፣ ተማሪዎቻቸውን እንዴት እንደሚያበቁ በውልና በጥልቀት እከታተል ነበር። ላለፉት 7 ዓመታት እንደባከነ ጊዜ ሳይሆን እንደ ትልቅ ህይወት ቤተ ሙከራ ነው የተጠቀምኩበት። ወደ መምህርነቴ ከመመለሴ በፊት ከአሁን በፊት የተለያዩ ትምህርት ደረጃዎች ሳስተምርና በርዕሰ መምህርነት ሳስተምር ነበር። ነገር ግን በአንድ አጋጣሚ ከመምህርነት እንደወጣ ተደረግኩ።
በእርግጥ ከመምህርነቴ ልወጣ የቻልኩትም በግፍ በመገፋት ነበር። እግዚአብሔር ይስጣቸው። እነዚህ የገፉ ሰዎች ክብር ምስጋና ይገባቸዋል። ምክንያቱም እነዚህ ሰዎች ባይገፋፉኝ ኑሮ ዛሬ ላለሁበት ቦታና ደረጃ ላልበቃ እችል ነበረ። እንግዲህ ስቶይኮች ወይም ስቶሲዝም እንደሚሉት እንቅፋቱ ራሱ መንገድ ነው። በመሆኑም በመምህርነት የመከልከል ዛሬ በጥልቀት እንደመረምረው መምህራን ትምህርት ኮሌጅ አሰልጣኝ መምህር እንዲሆን መንገድ የጠረገልኝ ነው። ስለዚህ እንቅፋቶች ሁሉ በራሳቸው በአግባቡ ከተጠቀሙባቸው መንገዶች ናቸው ይላል እንደ ኦሪዮልስ ያሉ ፍልስፍና ሰዎች። እውነታን መቀበልና ትርጉም መስጠት የቪክቶር ፍራንክሊን ማን ሰርች ኦፍ ዘ ሚኒንግ በሚለው መጽሐፍ ውስጥ በሚገርም ሁኔታ በተብራራ መልኩ አቅርቦታል። እነዚህ 7 እርምጃዎችን ልጠቀምባቸው የቻልኩት አንደኛ ካነበብኳቸው መጽሐፍት፣ ሁለተኛ በህይወት ቆይቴ ከተማርኳቸው የህይወት ተሞክሮ፣ ሶስተኛ በኢትዮጵያ ውስጥ ከታወቁ ታላላቅ የኢትዮጵያ ሰዎች፣ ታላላቅ ጸሐፊዎች፣ ታላላቅ ደራሲዎች፣ ታላላቅ የጦር ሜዳ ጀግናዎች፣ አርቲስቶች እንዲሁም ደግሞ አትሌቶች፣ የስነ ጽሁፍ ሰዎች፣ ታላላቅ የፖለቲካ ሰዎች የተማርኳቸውን ትምህርቶች ከኔ ህይወት ጋር እንዲሁም ደግሞ ካነበብኳቸው መጽሐፍት ጋር በማጣጣም እነዚህ 7 እርምጃዎች እንድወስድና እንድጠቀምባቸው አመችተውኛል ወይም እድሉን ሰጥተውኛል። የማይቀየረውን ከኔ አቅም ውጭ የሆነውን ለመቀበል ሞከርኩ። የሚቀየረውን ደግሞ መለወጥ እንደሚገባው በጥልቀት እንግዲህ እውነታን ከመቀበል አንጻር ተጠቃሽ የሚሆነው እኔም ልምድ ከወሰድኩበት አንደኛው አበበ ቢቄላ ነው። እንደምታውቁት አበበ ቢቄላ በሮም ኦሎምፒክ በባዶ እግሩ ሩጦ ካሸነፈ በኋላ በደረሰበት የመኪና አደጋ ምክንያት መንቀሳቀስ ባልቻለበት ወቅት ሁኔታውን በጸጋ ተቀብሎታል። እንግዲህ በዓለም አደባባይ ኢትዮጵያን ያስኮራ ያውም በባዶ እግሩ በሮም ኦሎምፒክ ሜዳ ያውም በእኛ ታሪክ ባላንጣዎቻችን ሜዳ ላይ ኢትዮጵያን ወክሎ ጀግና የነበረው እነዚያ የሮጠባቸው እግሮች ታሪክ የሰራባቸው እግሮች በአንድ አጋጣሚ በመኪና አደጋ እግሩን አጣ። ነገር ግን ቢቄላ እግዚአብሔር እድሉን እንደሰጠኝ ሁሉ አደጋውንም ሰጥቶኛል ብሎ የተቀበለበት ጥበብ ትክክለኛ የስቶይሲዝም ባህሪ ነው። እውነታውን ተቀብሎ ወደ ቀጣይ የህይወት ምዕራፍ መሻገርን ከሱ ተምሬያለሁ። ከዛ ከምወደው ሙያ ከምወደው ሰፈርና ቤተሰቦች ያፈናቀሉኝ ሰዎች ለበጎ እንደሆነ ከአበበ ቢቄላ እነዚያን ከሚወዳቸው እግሮቹ ተአምር ከሚፈጥሩ የባዶ እግሮቹ ማጣት በኋላ ተአምር መስራት እንደሚችልና የእነዚህን እግሮች የሰጠ አምላክ ለቀጣይ ሌላ እድል እያዘጋጀው እንደሆነ እና እውነታውን እግሩን በፍጹም መልሶ ሊያገኘው እንደማይችል እውነታውን ተቀበለና ይልቁንም ምን ማድረግ እንዳለበት በጥልቀት ማሰብ ጀመረ። እንግዲህ አበበ ቢቄላ ከደረሰበት የእግር ጉዳት በኋላ በእግሬ መሮጥ ባልችልም በእጄ አሸንፋለሁ በማለት በበረዶ ላይ በሚደረግ የሰረገላና በቀስት ውርወራ ተሳትፎ አሸንፏል። እውነታውን ተቀብሎ ከእግሩ ይልቅ በእጁ ሊያሸንፍ እንደሚችል እውነታውን ተቀበለና አይምሮን አሳመነ። አበበ ቢቄላ እግሩ ባይታዘዘውም እጁን ተጠቅሞ አሸንፏል። እንግዲህ ከዚህ ምን እንማራለን? እውነታን መቀበል ማለት እውነታን መካድ አይደለም። አበበ ቢቄላ እግሩን አጣ፣ እግሮቹን ደግሞ ያገኛቸው። ነገር ግን በእጁ የያዘው እጆቹ አሉት። አስተማማኝ ጭንቅላት አለው። ከፍተኛ የውስጥ ሞራል አለው። የአሸናፊነት ልምድ አለው። በባዶ እግሩ ሮም ላይ ሩጦ ኢትዮጵያን ከፍ አድርጎ ያኮራ። ታዲያ እንደኔ ያሉ ደግሞ ሙሉ አካል ያላቸው ጊዜያቸውን የተሰጣቸው እንኳን ወደሚወዱት ሙያ እንኳንም ብዙ ርቀው ያለዱት እጅጉን በሚርቅ ሁኔታ በማይጠበቅ ሁኔታና ጨለማ በሚመስል ሁኔታ ውስጥ ቢሆኑ እውነታን ተቀብሎ ወደ ነበሩበት መመለስ ይቻላል። ታሪክን መስራት ይቻላል። ከአበበ ቢቄላ የተማርኩት ይሄን ነበር። ከነ ፍራንክሊን ማን ሰርች ኦፍ ዘ ሚኒንግ የሚለው እውነታን መቀበልና ህይወትን ምንድነው ትርጉሟ፣ ያጣውን ነገር መልሰህ ማግኘት ካልቻልክ ምንድነው የምተረጉመው? እንዲሁ ደግሞ በነ ስቶሲዝም ፍልስፍና ያስከውን ነገር መፈጸም ካልቻልክ እንቅፋት ከፈጠረብህ
እንቅፋቶቹ በራሳቸው ሌላ መንገድ ያሳዩሃል። ስለዚህ እኔም ወደምወደው መምህርነት መመለስ ባልችልም በወቅቱ ያደረኳቸውን እርምጃዎች ህይወቴን በአግባቡ እየመራው በንግድና በትምህርት ራሴን በማሻሻል እውነታውን ተቀብዬ ወደ መምህርነት የሚያመጣውን ቅድመ ዝግጅትና የመንፈሳዊና የስነ ልቦናዊ እንዲሁም ደግሞ የአእምሯዊ ዝግጅት በማካሄድ ስማር ቆየው። ተመልሶ ወደ ነበረበት ሙያ ከባዶነት ወደ ስኬት እንዴት መመለስ ይቻላል ነው ርዕሰ ጉዳያችን። ዳግም መነሳት በሚለው ልትይዙ ትችላላችሁ። ስለዚህ የመጀመሪያው እርምጃ እውነታን መቀበል ነበር። እውነታን መቀበል ማለት ግን እውነታን መካድ አይደለም። ሁለተኛው የወሰድኩት እርምጃ የአእምሮ ዝምታን መለማመድ ነበረብኝ። ስትራቴጂክ ሳይለንስ ይሉታል ምሁራን፣ ወይም ውስጣዊ ኃይልን ማሰባሰብ። እንግዲህ አእምሮ ዝምታ ማለት ዝምታ ከጩኸትም በላይ ነው። ዝም ማለት ውስጥን ማዳመጥ ነው፣ ውስጣዊ ኃይልን ማሰባሰብ ነው። ስለዚህ የአእምሮ ዝምታን ተጠቀምኩኝ። በዚህ በነበርኩበት ቆይታዬ ውስጥ አእምሮን ዝም በማሰኘት ቀስ ብዬ ውስጤን ማዳመጥ እና የውስጥ ኃይሌን ማሰባሰብ ጀመርኩኝ። በውጥረት ወቅት ለሚሰነዘሩ ትችቶች ምላሽ ከመስጠት ይልቅ ዝምታን መምረጥ እጅግ በጣም አዋጭና ትክክለኛ ስትራቴጂ ነው። ይህ ስልታዊ ዝምታ የሚያገለግለው ውስጣዊ ኃይልን ለማሰባሰብ ይረዳል። ዝምታ ለአእምሮ ነዳጅ ማደያ ማለት ነው። ሪፊውሊንግ ስቴሽን ነው ዝምታ። ስለዚህ እኔ በዚህ 7 ዓመት ውስጥ ስትራቴጂክ ሳይለንስ በመጠቀም ውስጣዊ ኃይሌን የማሰባስብበት ጊዜ ነበር። እንደዚያ ከሚነተርኩኝ፣ ከሚገፉኝ፣ ከሚጨቃጨቁኝ ሰዎች አንደኛ በመራቄ፣ ሁለተኛ ስለነሱ ማሰብ በማቆሜ ስልታዊ የሆነ ዝምታን መረጥኩኝ። በዚህ መሰረት የውስጥ ኃይሌን ከመበታተንና ከመረበሽ ራሴን እንድቆጣጠርና እንዳሰባስብ አስቻለኝ። ስለዚህ በውጥረት ጊዜ ለሚሰነዘሩ ትችቶች፣ መገፋቶች መልስ ከመስጠት ዝም ማለት ነው። ዝምታ ነገሮች ይፈታል። ዝምታ ለአእምሮ ነዳጅ ማደያ ነው። አእምሮ ተመልከቱ፣ በሚጨናነቅበት ጊዜ ለትችቶችና ለጭንቀቶች መልስ በሚሰጥበት ጊዜ አእምሮ ስራ ስለሚሰራ የሚገኘውን ኃይል አሟጦ ይጠቀምበታል። ከፍተኛ የሆነ ኢነርጂ። ስለዚህ ዝምታ ሪፊውሊንግ ነው ወይም ማደያ ነው፣ የነዳጅ ማደያ ነው፣ የኃይል ማደያ ነው። ለምሳሌ በዝምታ በቆየሁባቸው ዓመታት በየትኛውም አጋጣሚ ሲያዩኝ ይህ ሰው እኮ ጥሩ መምህር ነበረ፣ ነገር ግን ሙያውን ትቶ ወዳልተፈለገ ቦታ ገብቷል። በወቅቱ ልክ ሊሆን ይችላል። እኔ ወደ ንግድ ሁላ ተሰማርቼ ነበር። የተለያዩ ስራዎች ሁላ መሞካከር ጀምሬ ነበር። ከመማር ከማንበብ የተወሰነ ጊዜ የወጣሁበት ጊዜ ነበር። ስለዚህ እነዚህ ሰዎች ከዚህ አንጻር ተነስተው ትችት ቢሰጡ ብዙ ላልፈርድባቸው እችላለሁ። ነገር ግን ለእነዚህ ትችቶች ግን እኔ የምሰጠው ምንም አይነት ምላሽ አልነበረኝም። ስልታዊ ዝምታን የመረጥኩበት ምላሽ ማጣት ሳይሆን የምመልሰው ምላሽ አጥቼ ሳይሆን ሺህ ከሚሊዮን ምላሾች ነበሩኝ። አንድ አስተማሪ ውስጣዊ እውቀቴን የማጠናከያ ጊዜ ስለነበር ዝምታዬን መረጥኩኝ። አንዳንድ ጊዜ ትልቁን ጩኸት የምትጮሁት ዝም ስትሉ ነው። ስለዚህ ዝምታ ከጩኸት በላይ ነው የሚባለው ለዚህ ነው። ዝምታ ያስፈራራል። እኔም በወቅቱ ይህን ዝምታዬን የምጮኸው ዝም ብዬ ከጩኸትም በላይ ዝም በማለት ወደ ውስጥ ራሴን በማየት የውስጥ ኃይሌን ለማሰባሰብ አስችሎኛል። በሌላ በኩል እስኪ አንድ ስልክን ቻርጅ ለማድረግ ሶኬት ውስጥ መሰካት የግድ ያስፈልጋል። እኔም ያን ወቅት አእምሮን ቻርጅ ለማድረግ ከማህበራዊ ሚዲያ ጫጫታ፣ ከሰዎች ትችት መራቅ ጀመርኩ። በዚህ ዝምታ ውስጥ ነው ወደ መምህርነት ለመመለስ እና አዳዲስ ስራዎችን እንድሰራ ጥንካሬ የፈጠረልኝ። ምላሽ መስጠት ያቆምኩት ስለፈራው አይደለም፣ ነገር ግን ኃይሌን ለዚህ ስራዬ ለዚህ ቀን ሳሰባስብ ነበር። ስለዚህ ይህ ስልታዊ ዝምታ ይባላል፣ ወይም ስትራቴጂክ ሳይለንስ ይሉታል ፈረንጆቹ። ዝምታ ተጠቃሽ ከሆኑት ኢትዮጵያ ብርቅዬ ሰዎች ውስጥ አንደኛው ነጋድራስ ገብረሕይወት ባይከዳኝ ናቸው። ከነጋድራስ ገብረሕይወት ባይከዳኝ የተማርኩት ትልቅ ትምህርት በዘመኑ በነበረው ጫጫታ ውስጥ ወጥተው ነገሮችን በዝምታና በጥልቀት በመመርመር መንግስትና የህዝብ አስተዳደር የመሰሉ ትልልቅ መጽሐፍቶችን ለአንባቢና ለኢትዮጵያኖች ያቀረቡ የሰጡ ትልቅ ምሁር ናቸው። እኒህ ሰውዬ ታዲያ በወቅቱ ብዙ ሰዎች ተቻቸው ነበር። እሳቸው ግን ከዚህ ሁላ ጫጫታ ወጥተው ከራሳቸው ጋር ወደ ውስጥ በመመልከት የውስጥ ኃይላቸውን በማሰባሰብ ትልቅ ዝምታን እንደ ጩኸት እንደ ግብረ መልስ በመጠቀም ለኢትዮጵያ ታሪካዊ
መጽሐፍ ጽፈው ለኢትዮጵያ ሕዝብና መንግስት ታሪክ ጽፈው ዛሬ ብዙዎቻችን የምንማረው ትልቅ መጽሐፍ ጥለውን ሄደዋል። ነጋድራስ ገብረሕይወት ባይከዳኝ ከውጭ ዓለም ጫጫታ ይልቅ በዝምታ ውስጥ ሆኖ ነገሮችን የመተንተን አቅም ነበራቸው። ለምን? ዝም ስላሉ። ለምን? የውስጥ ኃይላቸውን ስላሰባሰቡ። ለምን? ለውጭ ጫጫታው ምላሽ ስለማይሰጡ። ምላሽ መስጠት አቅቷቸው አይደለም። ለወንፊት አትገዱ እንዲሉ ነጋድራስ ገብረሕይወት ባይከዳኝ ጸሐፊ ሐሳብ ባህር ናቸው። የቃላት ምንጭ ናቸው። አይደለም ለጫጫታው ምላሽ ቀርቶ ሌላም ባሉ ይችሉ ነበር። ነገር ግን ኃይላቸውን ማባከን አልፈለጉም። ዝምታ ለትልቅ ራዕይ ማብሰያ ቤተ ሙከራ እንደሆነ ከእርሳቸው እኔም ተምሬያለሁ። ውድ ቤተሰቦች፣ አድማጭ ተመልካቾች፣ ስለዚህ ዝም ስትሉ ብዙ ነገር ታተርፋላችሁ። ዝም ማለት ፈሪነት አይደለም። ዝም ማለት ድክመት አይደለም። ዝም ማለት ጀግንነት ነው። ዝም ማለት የውስጥን አቅም ማሰባሰብ፣ ዝም ማለት ጠላትን ማስፈራራት ነው። ዝም ማለት ኃይልን መቆጠር ነው። ዝም ያለ አንበሳ አስታውት ተከምሮ እንዴት እንደሚያስፈራ ግርማ ሞገሱ። ስለዚህ ነጋድራስ ገብረሕይወት ባይከዳኝ በወጣትነት ጊዜያቸው በስደት በነበሩበት ወቅት በባዕድ ሀገር ሆኖ ነገሮችን በዝምታ የመታዘብና የመተንተን እድል አጋጥሟቸዋል። ይሄ እንደ ልዩ ኦፖርቹኒቲ ነው። እንደዚህ አይነት አጋጣሚ ለሁሉም ሰዎች የተሰጡ ናቸው። አዎ የተሰጡ ናቸው። ነገር ግን እነዚህን አጋጣሚዎች የሚጠቀምባቸው ማን ነው ሲባል እንደየግለሰቡ ዝግጁነትና እንደ ግለሰቡ ውሳኔ ይለያል። ያ ዝምታቸው ነው የሀገሪቱን የኢኮኖሚና የፖለቲካ ተርፍ ችግር ቀድመው እንዲያዩ ያስቻላቸው። ተመልከቱ። በዚህ ወቅት ሀገሪቱ በችግር ውስጥ በገባችበት ጊዜ ምሁራን አልነበሩም ወይ? በርካታ ምሁራን ነበሩ። በጣም ስመጥሩ የሚጠቀሱ ምሁራን ነበሩ። ነገር ግን እነኚህ ሰዎች እነዚህ ምሁራን የሚደረግባቸው አፈናና ጭቆና ለመቋቋም ሲሉ ወይም ደግሞ ተጽዕኖ ለመፍጠር ሲሉ ከዝምታ ይልቅ መንጫጫትን፣ ግብረ መልስ መስጠትን፣ መዋከብን መርጠው ስለነበረ እንደ ነጋድራስ ዝምታን ማግኘት አልቻሉም ነበረ። ወደ ውስጣቸው ማየት አልቻሉም ነበረ። ዝምታ የመሸነፍ ምልክት ሳይሆን የማስተዋል ምንጭ ነው። ስለዚህ እኔም በዚህ 7 ዓመት ቆይታዬ ውስጥ አንድ ቀን ወደምወደው ሙያ እንደምመለስ እርግጠኛ ነበርኩኝ። ስለዚህ መጮህ አልፈልግም ነበር፣ መሯሯጥም አልፈልግም ነበር። ለየትኛውም አይነት ጫጫታና ትችት መልስ የምሰጥበት ኃይልና ጊዜ ማባከን አልፈልግም ነበር። አንዳንዴ ህይወት ዝም እንድትል የምታስገድድበት ጊዜ አለ። ውድ አድማጭ ቤተሰቦች፣ ተመልካቾች፣ አንዳንድ ጊዜ ህይወት በራሷ ዝም እንድንል ታደርገናለች። እሰየ ነው ያ ጊዜ። ለታዲያኛ ልዩነቱ እዚህ ጋር ነው የሚመጣው። ይህ ህይወት እንጃን ዝም እንድትል ስታስገድደን እንዴት አድርገን ምላሽ ሰጠናት? ነገሮችን በጥልቀት በመነጽር እንድንመረምር አደረግን ወይስ እየተሯሯጥን ይህን ጫጫታ ወይም ይህን ትግል ወይም ደግሞ ዝም ላለ ማለት አፋችን አውጥተን እጃችን አውጥተን እየተወራጭን እየተወራወርን ነው ምላሽ የሰጠነው? ይሄ ነው ልዩነታችን። እንግዲህ ባይከዳኝ ለነበረባቸው መገፋት፣ ለነበረባቸው ጉንተላ፣ ለነበረባቸው ጫጫታ ምላሽ መስጠት አልፈልገው ነበር። ታዲያስ ወደ ውስጣቸው ዝም አሉና በሚያስፈራ ግርማቸው ስለ ሀገሪቱ ነባራዊ ሁኔታ፣ ስለ ዓለም አቀፍ ተጨባጭ ሁኔታዎች በጥልቀት ማየትና መመራመር ማሰላሰል ነበረ እድላቸው። ይህን እድል እንደ ትልቅ እድል ተጠቀሙበት። እኛስ ይህን እድል ምን ያክል እየተጠቀምንበት ነው? ይህን እድል እኛ እየተጠቀምንበት ነው? ዝም እንድንል ስንገደድ ታዲያ ለምን ዝም ታሰኙኛላችሁ? እናንተ ማን ሆናችሁ አይደል ምንድነው? እንዲህ ኃይለኝነታችን እኮ በዚህ አጋጣሚ ካልገለጽ ነው ማን ይገልጽልናል? ይህን እንደ ልዩ አጋጣሚ እንጠቀማታለን። ይሄ የፈሪ ዱላ ነው። ፈሪ ነው ያዙ ይልቀቁኝ የሚለው ፈሪ ነው ካላያችሁኝ ካልሰማችሁኝ የሚለው። ከዚህ ከስልታዊ ዝምታ ጋር በተያያዘ ሌላው የሚጠቀሰው ሀሳብ ማንነትን እንደገና ማደስ ነው። እነዚህ በነ አቶሚክ ሃቢት ካይዘን በሚለው ፍልስፍና ውስጥ ከውጤት ይልቅ ማንነት ላይ ማተኮር። እንግዲህ ቅድም ከስልታዊ ዝምታ የምንማረው ሁለተኛው ጉዳይ ምንድን ነው? ማንነትን ማደስ ያስችላል።
በእነዚህ 7 ዓመታት ውስጥ በነበረኝ ያ የነበረኝ ማንነት የተገፈውትን ማንነት ትቼ እኔ ሌላ ማንነት እንዳለኝ ወደ ማንነቴ ገባው። አዎ በአጋጣሚ ሆኖ የተገፈውት እንደ ባለየ ሰው ተቆጥሬ በነበረኝ ራሴ ከአንዳንድ ሰዎች ጋር አስተያየት በመስጠቴ በመታገሌ ወቅቱ የፈጠረው አጋጣሚ ተጠቅመው እነኚህ ሰዎች በመግፋታቸውና ለተወሰኑ ቡድኖች እንደ ባለየ ተቆጥሬ የነበረበት ጊዜ ስለነበረ ይህን ማንነቴ እንደገና ለማደስ ዝም ማለት ነበረብኝ። ያ የተፈጠረብኝ የመጥፎ ስዕል የተፈጠረብኝ ማንነቴ እንደገና ማደስ ነበረብኝ። በእርግጥ ማንነቱ ባይገልጸኝም፣ ስለዚህ ከውጤት ይልቅ ማንነቴ ላይ ማተኮር ጀመርኩኝ። አዎ ሰዎች የቅርብ የሚያውቁ ሰዎች ምንም እንዳልሰራው እንዳልበደልኩ ያውቃሉ። ነገር ግን እድሜ ለእነዚህ ገፊ ሰዎች ማንነቴን አሳጥተው ያልሆንኩትን ማንነት ሰጥተው እንድገፋ እንድባረር ስላደረጉኝ ታሪኩ ብዙ ነው። በነገር ምናላች አስፈላጊ ከሆነ በመንግስት መስሪያ ቤት አካባቢ በፓርቲ አካባቢ ንቁ ተሳትፎ አደርግ ነበር። ነገር ግን የትምህርት ቤት ርዕሰ መምህር ሁኜ በምሰራበት ጊዜ ከፓርቲ ሰዎች መጥተው ከርዕሰ መምህርነት እንድባረር ሰኔ 18 የወላጆች በዓል እያከበርኩኝ ሰኔ 17 መጥተው ከርዕሰ መምህርነት እንድባረር ከደረጃ ዝቅ እንድደረግ ተደረግኩኝ። ከዚያም አልፈው በህይወቴና በማንነት ላይ እርምጃ መጣብኝ። ስለዚህ ይህን መቋቋም የማልችልበት ደረጃ በማንነቴ ላይ ስጋት ስለነበረኝ መልቀቅ ነበረብኝ እና ወደ ባላሰብኩት አጋጣሚ አሁን ወደ መጣሁበት ቦታ ተዛወርኩ። በአጭሩ ታሪኩ ይህን ይመስላል። ስለዚህ እዚህ ጋር ያለው ምንድነው? ማንነት ታዲያ ማን ሆኖ ነበር የሚል ጥያቄ ካነሳችሁ ለማብራራት ይመቼ ብዬ ነው ይህን ሀሳብ ማነሳላችሁ። እንደ ጄምስ ክሊር አቶሚክ ሃቢት መጽሐፍ ላይ እንደተጻፈው ለውጥ የሚጀምረው ከማንነት ነው። እኔ መምህር ነኝ የሚለው ማንነቴን እንደገና ማደስ ነበረብኝ። ስለዚህ እኔ መምህር ነኝ የሚለው ማንነትን ለማደስ ወሰኑ። ታዲያ ከዚያ ጊዜ ጀምሮ በእያንዳንዱ ጊዜ ክብር ይግባቸውና ለዚህ የወቅቱ የኮሌጁ አስተዳዳሪዎች ኮሌጁ ውስጥ ከሚሰጥ የመምህራን ስልጠና ጋር አያይዘው ወይም ከፍተኛ ዲፕሎማ ወይም ሃየር ኤችዲፒ የሚባል ስልጠና እንድንሳተፍ የእኔም ጥረት ነበረ። የእነሱም በጎ ፈቃድ ብሎ መምህር ሳልሆን ለኮሌጅ መምህራን የሚሰጠውን የከፍተኛ ዲፕሎማ ስልጠና በመከታተል የመምህርነት ሰርተፊኬት እንዲሰጥ በማድረግ ማንነቴን እዛ ጊዜ ጀምሮ ማደስ ጀመሩ። ስለዚህ በየቀኑ መምህር እንደመሆን ስለማስብ ያ በየቀኑ እየሰዓቱ ሳስጠራቅማት የነበረች የመምህርነት ሙያ ተጠራቅሞ ዛሬ የኮሌጅ አሰልጣኝ መምህር እንደሆን አስችሎኛል። የክብር ምስጋና ይግባው ለቀደም አለቆች። ተመልካቾች ዛሬ ልትጀምሩት የምትችሉት አንድ ትንሽ እርምጃ ፈልጉና እስቲ እሷን አበረታቷት። ትንሽ እርምጃ ጀምሩ። ከትንሽ ነው የሚጀምረው። ደንን የሚያቃጥለው እሳት በትንሽ ክብሪት ነው የሚጀምረው። አቶሚክ ሃቢት እነ ጄምስ ክሊር የሚሉት ማንነት ወይም አንድ ነገር ውጤታማ የሚሆነው ከትንሽ ነገር ሲጀመር ነው። ነገር ግን የተጀመረ ነገር ደግሞ በተከታታይ እያደገ መርስ ነው። እንግዲህ ለዚህ ተጠቃሽ የሚሆን አንድ ልቅ ኢትዮጵያዊ ሰው መጥቀስ እፈልጋለሁ። ሎሬት ጸጋዬ ገብረመድህን ይባላሉ። ሎሬት ጸጋዬ ገብረመድህን በየትኛውም ሁኔታ ውስጥ ሆነው ማንነታቸውን መሰረት በማድረግ ከስነ ጽሑፍና ከኢትዮጵያዊነት ጋር አጥብቀው አቆራኝተው ያዙ ድንቅ ሰው ናቸው። በየትኛውም ሁኔታ ውስጥ ነው፣ በየትኛውም ቦታ ውስጥ ነው፣ በየትኛውም ጊዜ ውስጥ ነው እሳቸው ማንነታቸውን ከስነ ጽሑፍ ጋር ማንነታቸውን ከኢትዮጵያዊነት ጋር አጣብቀው ሙጥኝ ብለው ያዙ ናቸው። አንዳንዶቻችን ወንድሞቻችን እህቶቻችን አጋጣሚው ተገኝቶ ወደ ውጭ የሚሄዱ ምናልባትም ደግሞ ከፍ ብሎ የሚታዩበት ተራራ ላይ የሚሆንበት አጋጣሚ ሲፈጠር ማንነታችንን እና ኢትዮጵያዊነታችንን እንድናጣ የሚያደርገን ከቶ ምኑ ይሆን? የማንነት እጦት በጣም አሳስባል። በዚህ አጋጣሚ ይህን ቪዲዮ የምትመለከቱ ሰዎች እስኪ ወደ ውስጣችሁ ተመለሱ። ማንነታችሁ ላይ ጥብቅ በሉ። ወደ ውጭ ስትሄዱ፣ ከፍተኛ ቦታ ላይ ስትሆኑ፣ መሰላል ላይ ከፍ ያላችሁ ጊዜ ለምንድን ነው ማንነታችሁንና ኢትዮጵያዊነታችሁን የምታጡት? እኔ የተማርኩት ከሳቸው ይሄ ነው። ሎሬት ጸጋዬ ገብረመድህን ማንነቴን በቃላቶች ውስጥ እገነባለሁ እንደሚሉት ማንነትን ማደስ ማለት በየቀኑ ለምንሆንለት ለዚያ ለምንሆነው ሰውዬ ለውስጣችን ማንነት ድምፅ መስጠት ነው። ማንነታችን በትናንሽ ልምዶች እናድሳለን።
አቶሚክ ሀቢት ማለት ድምሮች ናቸው ማንነትን የሚገነቡት። እንግዲህ ሎሬት ጸጋዬ ገብረመድኅን በታመሙበት ጊዜ እንኳን ሆነው መጽሐፍ አላቆሙ። ምክንያቱም ጽሕፈት፣ ድርሰት ማንነታቸው ስለነበር። የሚገርም ነው። ወይ በስመ አብ! እንዴት መታደል ነው! ይህ ማንነት እኮ ሊያኮራ የሚገባና ሊያስቀና የሚገባ ማንነት ነው። ስለዚህ ማንነታቸውን ከጤና ጋር ሁኔታ ሳይሆን ከቃላታቸው፣ ከጽሑፋቸው፣ ከስነ ጽሑፍ ጋር አያይዞ ነው ማንነታቸው ያቆዩት። ከጤናቸው ጋር ምንም ግንኙነት የለው። ማንነታቸው ከስራቸው ጋር የተገናኘ ነው። ጤናቸውን እንኳን አላጎዳ፣ ህመማቸው እንኳን አላወካቸው። ስለዚህ ማንነትህ በሁኔታዎች ላይ የተመሰረተ መሆን የለበትም። ወንድሜ እህቴ፣ በተለይ ወጣቶች ከሎሬት ጸጋዬ ገብረመድኅን በአልጋ ላይ ሆነው ሎሬት ናቸው። እኔ ምንም እንኳ ከሙዬ ብርቅ በክፍል ውስጥ ገብቼ የመማር ማስተማር ስራ መምህር የሚባለውን ስም ባልሰጥም በእነዚያ ከመምህርነት በራኩባቸው 7 ዓመታት ውስጥ መምህር ነበርኩኝ። ለራሴ መምህር ነበርኩኝ። በሚገርማቸው ሁኔታ እውነት ነው የምነግራችሁ፣ ሳስተምርበት የነበርኩት እንኳን ጋውን አልጣልኩትም ነበረ። ይህን ጋውን ከሳጥን ውስጥ ነው ያስቀመጥኩት። ጋውኔን አንድ ቀን መምህርነቴን አላጣሁትም። መምህርነቴን እንደምመለስ ስለማውቀው ይቅርታ። ስለዚህ ማንነታችን በማንነታችን ላይ ሁኔታዎች በማንነታችን ላይ የተመሰረቱ አልነበሩም። እኔም ከሳቸው ወሰድኩት። ይሄ ነው መጽሐፍ ማንበብ የሚጠቅመው። ይሄ ነው። ሎሬት ጸጋዬ ገብረመድኅን አልጋ ላይ በነበሩበት ጊዜ ያው ሎሬት ናቸው። እኔም ከመምህርነት ወጥቼ ጋውኔን አስቀምጬ መምህር ነበርኩኝ። በታቾቼ የኮሌጅ መምህር እየሆኑ እኔ ከምሰራበት ኮሌጅ ቀጥሬያቸዋለሁ። እኔ ግን ወደ መምህርነት መግባት አልችልም ነበር። በጣም ይሰማኝ ነበር። አንዳንድ ትልልቅ ሰዎች ዛሬ የደረሱበትን ደረጃ ላለመርሳት ሲሉ ሊስትሮ የነበሩ ሰዎች የሊስትሮ ዕቃቸውን እንደሚያስቀምጡት ሁሉ እኔም ጋውኔን አስቀምጬ ነበር እና ሎሬት ማንነታቸውን ታመው አልጋ ላይ እንኳን አልተውትም። እኔም ጋውኔን መምህር እንደምሆን የምወደው ሙያ ያስወጣኝን አካል ማሳየት ነበረብኝ። ዛሬ ለምወደው ሙያ እንዲበቃ ላደረገኝ ለአለቃዬ ለአቶ ማስተዋል አሰሙ ክብር ምስጋና ይግባው። እድሜን አብሶታል። ሌላው ማንነትን ከማደስ ጋር በተያያዘ የወሰድኩት እርምጃ ነበር። ነፍሳቸውን ይማርና ሎሬት ጸጋዬ ገብረመድኅን አልጋ ላይ ተኝተው ማንነታቸው ጽሑፍ ነበር፣ ማንነታቸው ድርሰት ነበረ። ተኝተው ከቀለምና ከብዕር የሚያለያየኝ ብለው ማንነታቸው እስከመጨረሻው በክብር የሞቱ ድንቅ ኢትዮጵያዊ ናቸው። እኔም እግዚአብሔር ይመስገን፣ እግዚአብሔር ማግዞኝ በሰዎች እርዳታ ለምወደው ሙያዬ ማንነቴን ዳግም እንዳገኝ ስላስቻለኝ ፈጣሪ አምላክ ክብር መስጋና ይግባው። ስቶይኮች ምን ያሉ እንደ ማርክስ ኦሬሊየስ ያሉ እንደሚያስረዱት እንቅፋቱ ራሱ መንገድ ነው ይላሉ። የኔ መምህርነት መከልከል ትልቅ እንቅፋት ነበር። አዎ እጅግ በጣም እንቅፋት ነበር። ነገር ግን ያ እንቅፋት ነው ዛሬ ወደ ተሻለ መምህርነትና ምናልባትም ደግሞ ከዚያ ባለፈ ዛሬ በቀጥታ ወጥቼ በማህበራዊ ሚዲያ እኔና መሰል ጓደኞቼ ይማሩበታል ብዬ በዚህ ስሜት ውስጥ ሆኜ ማንነቴን የምገልጽላቸው። በእርግጤ ግብዝነት አይደለም፣ ታሪኩ በጣም ውስጤን ስለሚነካው ስለነበር አድማጭ ተመልካቾች ይቅርታ እንድታደርጉልኝ ድጋሜ ጠይቃቸዋለሁ። እጅግ በጣም ይቅርታ። የኔ መምህርነት መከልከል ትልቅ እንቅፋት ነበር። ነገር ግን ያ እንቅፋት ነው ዛሬ ላለበት የኮሌጅ አሰልጣኝ መምህር እንደሆነ እንዲሁ ደግሞ ከዚህ በመምህርነቴ በጣም በትልቁ እንድዘጋጅና እንዳውቅ ይህን እውቀትና ሙያዬን ደግሞ ለማህበረሰቡ እንዳካፍል የማህበራዊ ሚዲያ መጠቀም የተገደድኩት ለዚህ ነው። ሌላ የተለየ ምንም ምክንያት የለኝም። እግዚአብሔር አግዞኝ አስተማሪነት የተመልቸው ማስተማር የሚችልበት አቅሙና ሁኔታው ከተፈጠረልኝ
የኔ ማስተማር ለምን በክፍል ውስጥ ተወስኖ ይቀራል በሚል ስሜት ነው እንደዚህ ይህን ቪዲዮ ልቀርጽ ያስገደደኝ። ስቶኮች እንዳሉት በተደጋጋሚ እንቅፋቱ ራሱ መንገድ ነው። ምናልባትም ያ መምህርነቴ መከልከሌ ባይኖር ኖሮ በነበረበት ብቀጥል ኖሮ በእርግጠኝነት ይህን ቪዲዮ መቅረጽ አልደፍር ነበር። ምንስ የማስተምረው ታሪክና ተሞክሮ ኑሮ ነው ሊቀርጸው የምችለው? አይመስለኝም። በተለይ ፍራንክሊን እንደሚለው ኤግዚስተንሻል ቫኪዩም ወይም ስትራግል ወይም እነዚህ ሲያስቡ ማንነትን ማስታወስ እጅግ አስፈላጊ እንደሆነ አሳምኖኛል። ይህ ቪዲዮ ለሌሎችን ብርሃን እንዲሆን ሸር በማድረግ አትርሱ። ቻናሉን ደግሞ ሰብስክራይብ በማድረግ እንድታበራሩትኝ በዚሁ አጋጣሚ ጠይቃለሁ። የሚቀጥለው ቪዲዮ እስከምንገናኝ በጥናት ቆይ።